የ2017ቱ ደብረ ዘይት ማለትም የነገው እሁድ የጌታችንና የመድኃኒታችን ኢየሱስ ክርስቶስ መምጫ ትክክለኛው የዳግም ምጽአት ነው። ለምን ካልን ደግሞ እስከዛሬ ድረስ ስለ ደብረ ዘይት ማለትም ስለ ዳግም ምጽአት እየተነገሩ ያሉት እጅግ በጣም በርካታ ትንቢቶች በዚህ በያዝነው 2017 ዓ.ም እየተፈጸሙ የተመለከትናቸው በርካታ ነገሮች ስላሉ ነው። ሁላችንም እንደምናውቀው ደብረ ዘይት የአብይ ጾም እኩሌታ ነው። በዕለቱም በየዓመቱ ስለ ደብረ ዘይት ስለ ዳግም ምጽአት ይነገራል። ስለ ምጽአቱ ነብዩ ዘካርያስ በዚያች ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። አምላክ እግዚአብሔር ከቅዱሳን ጋር ይመጣል። አንድ ቀን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሌታውም ወደ ምዕራቡ ባህር ይወርዳሉ በማለት አስቀድሞ ትንቢት ተናግሯል። አምላክ በዚህ ትንቢትና በሌሎች ነቢያት ያናገረውን እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ የዳግም ምጽአት ምልክቶችንና አመጣጡን ከፍርዱ ሂደት ጋር በመግለጽ አስተምሯል። ይህንንም ሁሉ የተዋህዶ ቤተክርስቲያን በደብረ ዘይት ዕለት ስትዘክረው ኖራ በምጽአት ቀን ተስፋዋን በመንግስተ ሰማያት ትረከባለች። በመሆኑም በቤተክርስቲያን አስተምሮ እንደተለመደው በዚህ የደብረ ዘይት ሳምንት ስለ ደብረ ዘይት፣ ስለ ምጽአት ምልክቶች፣ ስለ ምጽአትና ተስፋው ቤተክርስቲያን በሰፊው ትዘክራለች፣ ትመክራለች። ታዲያ የ2017ቱ ደብረ ዘይት ግን እጅግ አስጊና የዳግም ምጽአት ትክክለኛው ቀን ነው ተብሎ ይጠበቃል። ለምን ካልን ደግሞ ከላይ እንደገለጽንላችሁ በዚህ በያዝነው ዓመተ ምህረት በዚህ ባለንበት ዘመን ስለ ደብረ ዘይት የተነገሩት በርካታ ትንቢቶች፣ ስለ ዳግም ምጽአቱ የተነገረላቸው ትንቢቶች እየተፈጸሙ ስለተመለከትን ነው። ሰላም ጤና ይስጥልን ውድ የ27 ሚዲያ ቤተሰቦቻችን እንደምን ቆያችሁን? ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ 27 ሚዲያ ነው። በ27 ሚዲያ የዩቲዩብ ቻናላችን ዘወትር ወደ እናንተ አዳዲስና መንፈሳዊ የተመረጡ መርሃ ግብራትን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኦርቶዶክሳዊ አጋሩልን እንላለን። ሐሳብ አስተያየታችሁ ለኛ ገንቢ ስለሆነ ሐሳባችሁን ኮሜንት ማድረግ አትርሱ። ደብረ ዘይት ማለት በዚያን ዘመን የወይራ ዛፍ በብዛት የነበረበት ተራራ ነበር። በዚህም ስያሜውን ደብረ ዘይት ወይም የወይራ ተራራ መባልን አግኝቷል። የወይራ ተራራው ሚስጥር የሚነገርበት የወይራ ፍሬ ሚስጥራት የሚፈጸሙበት እንደሆነ ሲጠየቅ ጌታ በደብረ ዘይት ይገኝ ነበረ። በመሆኑም ጌታችን ኢየሱስ ክርስቶስ ይህንን ተራራ በማዘውተር አበይት ጉዳዮችንም ለማድረግ መነሻ ያደርገው ነበረ። ለምሳሌ ያህል እነዚህን ጥቅሶች እንመልከት። ጌታችን በሆሳዕና ዕለት ከደብረ ዘይት ተነስቶ ወደ ኢየሩሳሌም ቤተ መቅደስ ገባ። ከደብረ ዘይት ግርጌ በጌቴሴማኒ ጸሎት አደረገ። ጭፍሮችም መጥተው ከደብረ ዘይት ያዙት። በደብረ ዘይት ተቀምጦ ሳለ ዓለም ፍጻሜና ምልክቱን አስተማረ። ከደብረ ዘይት ተራራ ወደ ሰማይ አረገ። በትንቢትም እንደተናገረው በዓለም ፍጻሜ ለፍርድ በደብረ ዘይት ተራራ ላይ ይወርዳል። ጌታችን የወይራ ተራራን አበይት ጉዳዮች መነሻ እንዳደረገ ሁሉ ከወይራ የሚገኘውን ዘይትም ቤተክርስቲያን አበይት ሚስጥራትን መፈጸሚያ አድርገዋለች። ለምሳሌ የወይራ ዘይት ቅባ ሜሮንና ቅባ ዘይት ማዘጋጃ በመሆን ይጠቅማል። ይህም በሲኖዶስ ተጸልዮበት የመንፈስ ቅዱስ ማህተም በመሆን ለቤተ ክርስቲያን መባረኪያ፣ ለክርስትና ጥምቀት፣ ለስርዓተ ጋብቻ፣ ለቀንዲል ስርዓት መፈጸሚያነት ወዘተ ይጠቅማል። የሰው ልጅ በፍርድ ቀን ለመዳን መጀመሪያ ክርስቲያን መሆን አለበት። ክርስቲያን ለመሆን በሚፈጸሙ ሚስጥራት ውስጥ ደግሞ ቅባ ቅዱስ እጅግ አስፈላጊ ነው። ከደብረ ዘይት ተራራ አብነት ዘላለማዊ ሕይወትን የሚያስገኝ የተስፋ ቃሉንና ሚስጥራቱን መፈጸሚያ ቅባ ቅዱስን ቤተ ክርስቲያን በጥምረት ትረከባለች። የተስፋ ቃሉን በደብረ ዘይት በዓል ዕለትና እስከ ዓለም ፍጻሜ ስትዘክረው ቅባ ቅዱሱን ለመጨረሻው ቀን ለክርስቶስ ሙሽሮች የመንፈስ ቅዱስ ጸጋ ማሳደሪያ በረከት በማካፈል ለክብሩ ቀን ታዘጋጃቸዋለች። የምጽአት ምልክቶች ምንድናቸው ስንል ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው የዳግም ምጽአት ምልክትን ጠይቀውታል። እርሱም አስቀድሞ ማንም እንዳያስታችሁ ተጠንቀቁ ካለ በኋላ የሚከተሉትን ምልክቶች ገልጿቸዋል። አስቀድሞ በነቢያት የተነገሩትን ምልክቶች ጨምረው ማለት ነው። አንደኛ ብዙ ሐሰተኛ ነቢያት ይነሳሉ። ሁለተኛ ብዙ ሐሰተኛ ክርስቶሶች ይነሳሉ። ሶስተኛ ታላቅ ክህደት ይሆናል። አራተኛ በብዙዎች ዘንድ ፍቅር ይቀዘቅዛል። አምስተኛ የጦርነት የረሃብ የቸነፈር ምድርና መናወጥ ወሬ መስማት ይሆናል። ስድስተኛ ህዝብ በህዝብ ላይ መንግስት በመንግስት ላይ መነሳት ይሆናል። ሰባተኛ ክርስቲያኖች በአሕዛብ የተጠሉ መሆን። ሰባተኛ የብዙዎች ለሞት ተላልፈው መሰጠት። ስምንተኛ የብዙዎች ከእውነት መንገድ መሰናከል።
9ኛ የጥፋት ርኩሰት በተቀደሰችው ስፍራ መታየት። 10ኛ የተመረጡት እስኪስቱ ድረስ ድንቅ ተአምራት መደረግ። 11ኛ ስለ ሕዝብ ልጆች የሚቃወም ታላቁ ሚካኤል ይነሳል። የአመፀው የክርስቶስ ተቃዋሚው መነሳት። የአውሬው የስድብ አፍ በግልጽ በብዙዎች ላይ መገለጽ። ከላይ የተገለጹት ምልክቶች በአሁኑ ዘመን በአብዛኞቹ የታዩና እየታዩ ያሉ ናቸው። ትንቢቱን የተናገረው ባለቤት ወልደ አምላክ ክርስቶስ በመሆኑ የበለጠ ትኩረት እናደርግበት ግድ ይለናል። ከዚህም ተነስተን የክፋት ትንቢት መፈጸሚያ እንደሆነ መጠንቀቅ ይገባናል። ከምልክቶቹ ፍጻሜ አንጻር ግን ራሳችንን መታዘብ፣ በማስተማር ሕይወታችንን በንስሐ ወደ እግዚአብሔር ማቅረብ ብቸኛ መፍትሄ ነው። ከብዙ ምጽአት ምልክቶች በኋላ የክርስቶስ ዳግም ምጽአት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እንዳረገ እንዲሁ ተመልሶ ይመጣል። ስለዚህም ቅዱስ ሉቃስ በሐዋርያት ሥራ ላይ እርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች አጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የመጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው በማለት በሐዋርያት ሥራ ላይ ተጠቅሷል። ከላይ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል የሚለው ኃይለ ቃል የሚያስረዳው ጌታችን ባረገበት ኃይልና የመላእክት እልልታ እንዲሁ በቅዱሳን መላእክት ታጅቦ በክብር በደመና ለፍርድና ለእያንዳንዱ ዋጋውን ለመስጠት መምጣቱን እንደሆነ መገንዘብ ያስፈልጋል። ቅዱስ ማቴዎስ በወንጌሉ ስለ ጌታችን ዳግም አመጣጥና በፍርድ ወንበር መቀመጥ ሲገልጽ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዛን ጊዜ በክብሩ ዙፋን ይቀመጣሉ፣ አሕዛቡም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል፣ በጎችን በቀኙ ፍየሎችንም በግራው ያቆማቸዋል በማለት ጻድቃንን በበጎች ኃጥአንን በፍየሎች መስሎ ጻድቃንን ለክብር በቀኝ ኃጥአንን ለሐሳር በግራ ለይቶ ያቆማቸዋል። ቀጥሎም ጌታችን ክርስቶስ በፍርድ ቃል በቀኝ ያሉትን እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላቸዋል። ነገር ግን ጻድቃን ብዙ መልካም ስራ ሰርተው ሳለ ምንም እንዳልሰሩና እንዳላደረጉ ሆነው ከእግዚአብሔር ቸርነት የተነሳ ክብር እንደተሰጣቸው አውቀው በትህትና ቃል ጌታ ሆይ ተርበህ አይተን መች አበላንህ? ወይስ ተጠምተህ አይተን መች አጠጣንህ? እንግዳ ሆነህስ አይተን መች ተቀበልንህ? ወይስ ታርዘህ አይተህ መች አለበስንህ? ወይስ ታመህ ወይስ ታስረህ አይተህ መች ወደ አንተ መጣን ይሉታል። እርሱም መልሶ በሕይወት ዘመናቸው ከእነርሱ ለሚያንሱት ያደረጉትን መልካም የቸርነትና የትህትና ስራ እንደ ዋጋ ቆጥሮላቸው እውነት እውነት እላችኋለሁ ከሁሉ የሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁት ብሎ ጻድቃንን ወደ ዘላለም ሕይወት ይሰዳቸዋል። ነገር ግን በኃጥአን ላይ ከዚህ በተቃራኒ ፍርድም ሆነ የእነሱም ምላሽ የተለየ ይሆናል። ጌታም እርሱን ባላመለኩት መጠንና ከሰይጣናት በተስማማ ሁኔታ መንገዳቸውን ባደረጉ ልክ እንዲህ በማለት ፍርዳቸው ይፈርድባቸዋል። እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ግን ፍርዱን በመቃወም እንዲህ እያሉ ይከራከራሉ። ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መች አይተን አላገለገልንህም? ጌታችንም በምላሹ የርኅራኄን ሥራ ለታናናሾቻችሁ አልሰራችሁም፣ ያን አለመስራታችሁ ለእኔ አለመስራታችሁ ነው ብሎ ወደ ዘላለም ቅጣት ይሰዳቸዋል። ያቺ የፍርድ ቀን የዓለም ፍጻሜ ናት። በዛች ቀን መስማት እንጂ መመለስ መከራከር የለም። የዛች ቀን የፍርድ ውሳኔ ዛሬ በምድር ላይ የምንፈጽመው የአምልኮና የመልካም ወይም የክፉ ምግባር ውጤት ነው። ዛሬ አካሄዳችን ከእግዚአብሔር ጋር ካደረግን ከእግዚአብሔር ጋር በተስፋይቱ ኢየሩሳሌም ሰማያዊት እንሆናለን። ዛሬ አካሄዳችን ከዲያብሎስ ጋር ካደረግን ግን በግራ ከዲያብሎስ ጋር እንቆማለን። ትሉ በማያንቀላፋ እሳቱ በማይጠፋ በገሃነም እሳት መኖር ግድ ይለናል። የዛሬ አምልኮ አያያዛችን የፍጻሜውን ቀን ይወስናልና ዛሬ ሳናመነታ አኗኗራችንን ልንወስን መልካም ስራ ልንሰራ ይገባል።
ውድ የ27 ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መርሃ ግብር ይህንን ይመስላል። እንደሚታወቀው ነገ እሁድ ማለትም ደብረ ዘይት የዳግም ምጽአት መታሰቢያ ቀን ነው። በመሆኑም በዘንድሮ 2017 በያዝነው ዘመን እጅግ በርካታ ትንቢቶች እየተፈጸሙ ያሉበት ወቅት ስለሆነ ራሳችንን በንስሐ አጥበን ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ የምንቀርብበት በንስሐ የምንነጻበት ጊዜ ያድርግልን። በቀጣይ በሌሎች መርሃ ግብራት እስከምንመለስ ድረስ ቸርን ሰንብት።